ማንቸስተር ዩናይትድ ከሰር ማት በዝቢ ጊዜ በኋላ በማይረሳ ሌት ካምባክ ቻምፒየንስ ሊግ ዋንጫውን ወደ ማንቸስተር በሰር አሌክስ ፈርጉሰን 1998-99 ቻምፒየንስ ሊግ ውድድር ላይ አመጣ። ነገር ግን መልሶ ዋንጫውን ማግኘት እንደ ፕሪሚየር ሊግ አልቀለላቸውም። ከዛ በኋላ የነበራቸው የፕሪሚየር ሊግ ጥንካሬም እየቆየ ተዳክሞ ነበር። መጀመሪያ አርሴናል፣ ከዛ ደግሞ ፖስት ሮማን ቼልሲ። ቻምፒየንስ ሊግ ላይ ደግሞ ሪከርዳቸውን ማየት ትችላላችሁ። ሴሚፋይናል ሎስ ከባየር ሊቨርኩሰን፣ ኳርተር ፋይናል ላይ በሪያል ማድሪድ ከባየር ሙኒክም ኳርተር ፋይናል ላይ ተሸንፈዋል። ሰር አሌክስ ፈርጉሰን ግን ፕሪሚየር ሊግ ላይ ያላቸውን ግሪፕ መልሰው የያዙት እና 2006-07 ፕሪሚየር ሊግ ላይ ፕሪሚየር ሊግ በመብላት ወደ ዙፋናቸው ተመለሱ። በመጪው 2007-08 ሲዝን ላይ ቡድናቸው ውስጥ ከክርስቲያኖ ሮናልዶ ውጪ ሌላ ፖርቹጊዝ ፍሌር ጨመሩበት። ናኒና አንደርሰን ማንቸስተርን ተቀላቀሉ። አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። ቪዲዮን ላይክ፣ ሼር አድርጉላችሁ ለጓደኞቻችሁ። ሰብስክራይብ ማድረግ አትርሱ። የማንቼ ምድብ ድልድል ከስፖርቲንግ ዲናሞ ኪየቭ እና ከሮማ ጋር ነበረ። የመጀመሪያ ጨዋታው ክርስቲያኖ ሮናልዶ የመጀመሪያው ክለብ ጋር ነበረ። ቫንደርሳን ኳሶችን ቢመልስም ክርስቲያኖ ሮናልዶ የውድድራቸውን የመጀመሪያ ጎል የቀድሞ ቡድኑ ላይ በማስቆጠር የመጀመሪያ 3 ነጥብ አገኙ። ቀጣይ በኦልትራፎርድ የቶቲ ሮማ ነበር ያስተናገዱት። ጨዋታው ቴንስ ነበር እና ሁለቱም ቡድኖች ቢሞክሩም ማን እንደዛ ጊዜ ዋይን ሩኒ 60ኛው ደቂቃ ላይ በአሪፍ አጨራረስ ጎል አስቆጥሮ 3 ነጥብ ለዩናይትድ አስረከበ። ያ ሩኒ እኮ አሁን ቢኖር ስንት ባላንዶር እንደሚበላ አስቡት። ግን የዚህን ዓመት ክርስቲያኖ ሮናልዶ ማለት ሂወዝ አንስታፕብል ተርሚኔተር በሉት። ዲዘርቭድሊ ባላንዶር በልቶ ነበር ከዚህ ውድድር ዓመት በኋላ። ብዙ ጎሎችንም ቢያስቆጥርም ሜሲ ደጋፊዎች ሁላ የኳስ ስኪሎቹ ምናምን ያደንቁለታል። ፕላስ ከሮናልዶ እና ከሩኒ ተጨማሪ ቴቬዝ ነበረች። የአየት ጉዳይ ግን ያን የሚያስቸግራቸው ነበረ። ከስፖርቲንግ ጋር ድጋሚ መልስ ጨዋታቸውን ሲያደርጉ ሮናልዶ ሌላ ምርጥ ፍሪኪ ካገባ ሜድ ኢን ሊዝበን ዲሊቨርድ ኢን ማንቸስተር ረስቸው ነው። ደግሞ ጄራርድ ፒኬ ሁላ 2 ጎል ነበረው ግሩፕ ስቴጅ ላይ ብቻ። ጄራርድ ፒኬ የባርሳው ጄራርድ ፒኬ ማለት ነው። ከሮማ ጋር አቻ ወጥተው ምድቡን ከ18 ነጥቦች 16 አግኝተው ወደ ራውንድ ኦፍ 16 አለፉ። ኦሎምፒክ ሊዮን ጋር ነበር የደረሳቸው። አዌይ ነበር ጨዋታው። እዛ ጨዋታ ላይ ሮናልዶ የወደፊት ቲምሜት የሚሆነውን ተጫዋች አገኘ። ካሪም ቤንዜማ የመጀመሪያውን ጎል አስቆጠረ። ዩናይትድ ላይ 1-0 ዩናይትዶች ተመሩ። ዩናይትድ ወደ ጨዋታው ለመመለስ ሞከሩ። በመጨረሻም ካርሎስ ቴቬዝ አስቆጠረላቸው። ወደ ኦልትራፎርድ አንዳቸው ሆኑ አቀኑ። ኦልትራፎርድ ላይ ሲመለሱ ክርስቲያኖ ሮናልዶ በተራው ደግሞ አስቆጠረ። አግሪጌት ላይ 2-1 አሸነፉ። ወደ ኳርተር ፋይናልም አለፉ። ኳርተር ፋይናል ላይ ሮማን ነበር ያገኙት በድጋሚ። እስኪ አሁን ይህን ክሮስ ማን ያገባዋል? እስቲ ይሄ ልጅ ይሄኛው ልጅ ሮናልዶ ስክሪን ላይ ሁላ የለም። ከየት መጣ ሳይባል ጎል ስታገጨው ዲት እንዳገባው አላውቅም። ኳስ ሮማ ቢሞክሩም በ60ኛው ደቂቃ ላይ ዋይን ሩኒ ሁለተኛውን ጎል አስቆጠረ። ሮናልዶ ብዙ ሳይቆይ 3ኛ ሊደግም ሲል አንድ ገጨበት። አዌይ ጎል ስለነበረ ያለቀ ጨዋታ ነበረው ውስጥ ወደ ኦልትራፎርድ ይዘው የመጡት። ነገር ግን ዌዝ ብራውን ፔናልቲ አሰጠ። ዳንኤል ዴሮሲ ግን አቀለለላቸው ለዩናይትድ። ኳሱን አዲስ ወደሚሰራው ኤቲሃድ ስቴዲየም ላኩ። ለዩናይትድ ኢንሹራንስ የሚሆን ጎል ካርሎስ ቴቬዝ በድንቅ ዳይቪንግ ሄደር አስቆጠረ። ሴሚፋይናል ላይ ከባርሴሎና ጋር ነበረ የደረሳቸው። ሜሲ ቨርሰስ ሮናልዶ። ገና ማድሪድ ሳይመጣ ለባርሳ ሄንሪና ኤቶ ነበሩ ከሜሲ ጭማሪ። ጨዋታው ተጀመረ። ክሮስ የተደረገለትን ኳስ ሮናልዶ በቴስታ ገጨው። ነገር ግን ማኖ ተከላካዩ ነካ። ፔናልቲ ካምፕኑ ላይ ሮናልዶ ፔናልቲውን ለመምታት ተዘጋጀ፣ ግን ሰቀለው። ቦት ሳይድስ ቢሞክሩም ጎል ማስቆጠር አልቻሉም። ባክ ቱ ኦልትራፎርድ ለሰከንድ ሌግ 14ኛው ደቂቃ ላይ መሀል ሜዳ ላይ የመጣለትን ኳስ ፖል ስኮልስ ሚገርም ስትራይክ ጎል አስቆጠረ። ይለያል ይሄ ጎል፣ ምክንያቱም ቴክኒኩ ይከብዳል። ኳሷ እየነጠረች ነው፣ እዛ ላይ ነው የመታት ኳሷ። ሀፍ ቮሊም ልትሉ ትችላላችሁ፣ ቴክኒኩ ይለያል። ከባድ ጎል ነው ያገባው። 1-0 ለዩናይትድ። ሜሲና ሮናልዶ አሪፍ ተከላካዮች ነበሩ። በእነሱ በኩል ባርሳ በኩል ፑዮል አለ፣ በማንቸስተር በኩል ደግሞ ቪዲች እና ፈርዲናንድ አለ። 1-0 አለቀ ጨዋታው። ሜሲና ሮናልዶ ምንም ያን ያህል ኮንትሪቢዩት ሳያደርጉ ለጨዋታ። ማንቸስተር ዩናይትድም ለ2008 ቻምፒየንስ ሊግ ፋይናል ደረሱ። ፋይናል ላይ ሲደርሱ በ2 ነጥብ ፕሪሚየር ሊግ ላይ ዋንጫ የወሰዱባቸውን የቼልሲን ሳይድ ነበር ያገኙት። በሮማን አብራሞቪች ሀገር ራሽያ ሞስኮ ላይ ነበር ጨዋታው። ኦል ኢንግሊሽ ፋይናል። እነ ድሮግባ፣ ላምፓርድ፣ ቴሪ፣ ባላክ፣ አኔልካ። ጨዋታው ተጀመረ። ዌስ ብራውን ያሻገረውን ኳስ ክርስቲያኖ ሮናልዶ እንዴት እንደተነሳ አይታወቅም፣ ቴስት አስቆጠረ። ከዚህ ጨዋታ በፊት ቼልሲ ላይ ሮናልዶ አስቆጥሮ አያውቅም ነበረ፣ ግን የአመቱን 42ኛ ጎሉን ቻምፒየንስ ሊግ ፋይናሉ ላይ አስቆጠረ። ሁለቱም ቡድኖች ቀጣዩን ጎል ለማግኘት ሞከሩ። አሪፍ ባክ ኤንድ ፎርዝ የነበረ ጨዋታ ነበረ። ፈርስት ሃፍ ላይ ያልቅ ሲል ግን ኤሲኤን የመታውን ኳስ ዲፍሌክት አድርጎ ሲመለስ ፍራንክ ላምፓርድ ቶሎ
ሪያክት አድርጎ ጎል አስቆጠረ ለቼልሲ፣ አቻ ያደረገላቸው። ቼልሲ ቀጣዩን ጎል ለማስቆጠር ሞከሩ። ድሮግባ አንግል ገጨበት። ለሁለተኛ ጊዜም ላምፓርድ ለማስቆጠር ሲሞክር አግዳሚው መለሰበት። ዩናይትድ ለማጥቃት ሄደው ጊግስ ባዶ ጎል ሊያስቆጥር ሲሞክር ጆን ቴሪ ከየት መጣ ሳይባል አዳነው በቴስታ። ፔናልቲ ደረሱ። ካርሎስ ቴቬዝ አስቆጠረ የመጀመሪያው። ባላክ፣ ካሪክ፣ ቤሌቲ እነሱም አልሳቱም አስቆጠሩ። ተራው የሮናልዶ ነበረ። ፒተር ቼክ ነው ግን በረኛው ሰው መለሰው። ሮናልዶ ላምፓርድ አስቆጠረ። ቼልሲ ለማሸነፍ ተቃረቡ። ሄርግሬቭስ፣ አሽሊ ኮል እና ናኒ አስቆጠሩ። ጆን ቴሪ ይህም ፔናልቲ ቢያስቆጥረው ቼልሲን የቻምፒየንስ ሊግ ዊነር ያደርግ ነበረ። ነገር ግን ተንሸራተተ እና ፔናልቲውን ሳተው። በቀጣይ አንደርሰን፣ ካሉና ጊግስ አስቆጠሩ። አኔልካ ግማሽ ዓመት ላይ ነበር ከቦልተን ያመጡት። ፊቱ ራሱ ያስታውቃል እኮ እንደሚሲት ከምር ተቅማጥ የያዘው ነው የሚመስለው። ቫንደርሳር አየው፣ ነክቶበታል። ፔናልቲውን መለሰው። ማንቸስተር ዩናይትድ ሶስተኛ የቻምፒየንስ ሊግ ታይትል ወደ ማንቸስተር ይዘው መጡ።